ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ሰላም ጤና ስጥልን ውድ የተከበራችሁ ደራሲው እንደው አደራህን ደረጀ ምንም እንዳይሆን። ኤቢ ክፍል ተቆልፎባታል። ምክንያቱም ናታን ኤቢ እንዳስቸገረችውና ምስጢሩን አውጥታ ለማርታ መናገር እንደፈለገች እንዲሁም ደግሞ ካላገባኸኝ ቀለበት ካላደረክልኝ ለማዬ እናገራለሁ እያለች እንደምታስፈራራ ለአባቷ ለደረጀ ነግሮታል። ደረጀም በጣም ተናዷል። ምክንያቱም ናታን ምስጢሩን እንዳወቀና ዳጣ የሰላም ልጅ እንደሆነች እንዲሁም ደግሞ ደረጀ የዳጣ አባት እንደሆነ ናታን እንዳወቀ ደረጀ ያውቋል። ናታን ግራ ቢገባውና ምን ላድርግ ብለው ከራሱ ጋር ተማክሮ እንዲሁም ከዳጣ ጋር ለደረጀ ለመናገር ወስኖ ነበር። እንደዛውም አድርጎታል። ምክንያቱም ኤቢ የምትመለስ አይደለችም። ለናታን መቼም ቢሆን አትመለስም። ናታን ደግሞ በዚህ እያስፈራራች እውነትም ቀለበት አድርግልኝ እያለች ስለሆነ እንደዚህ መቀጠል አልፈለገም። ስለዚህ ደረጀ ማወቅ አለበት ብሎ ለእሱ አሳውቆታል። ታዲያ እንዳወቀም ለመናገር ጫፍ ላይ ደርሳ ነበር። ቤታቸው እናትና አባት በማይሆን መንገድ የዳጣ ማንነት እንዲሁም ሰላም ቤቷ ውስጥ ምን እንደነበረ ለማርታ ስነገራት ማርታ ትዳሯ እንደሚበጠበጥና እንዲሁም ደግሞ ወደ ጥያቄ እንደምትገባ የታወቀ ነው። ዳጣ የሰላም ልጅ ናት ከተባለ ደረጀ ለምን ደበቀኝ ብላ ጥያቄ ትጠይቃለች። ስለዚህ የማይሆን ነገር ነው። ደረጀ ታዲያ ናታንን ክፍል አስገብተ ጠብቀኝ ብሎታል። እንደዛውም ናታን ወደ ክፍሉ መታለች። ኤቢ እዛው ቆልፎ ጠበቃት። እሱም ከውጭ ስመጣ እነ ውሃን እነ ዳጣንም ሁሉንም ከክፍላቸው እንዳትወጡ በማለት ናታንንም ከክፍሉ አስወጥቶ ኤቢን የናታን ክፍል አስገብቶ ቆልፎባታል። ወይ የኔ ነፍስ እስከምትወጣ ወይንም ነገሮች እስከምጣሩ እስከምትስተካከይ ድረስ ከዚች ክፍል አትወጪም ብሏታል። ኤቢ አለቃቅሳለች። አባዬ ምን አጠፋው? ምን ያደረኩ? እንደ ድሮ ልትገርፈኝ ነው እንዴ? በማለት አባቷን ጠይቃለች። አባቷ ግን በጣም ተማሮባታል። በአንቺ ንዴትና ባለብኝ ችግር የበኩር ልጁን ገሎታል ስሉኝ ምን ይሰማሻል? እኔ ነፍሴ እስከምትወጣ ድረስ እሞትልሻለሁ ብሏታል። ኤቢ ግን ለጊዜ ፊቷ የደነገጠ ይመስላል። ነገር ግን መልሰው አንድ ብቻ ማየላ አገኛት ከዛም እነግራታለሁ እያለች ነው። ደረጀ ግን ወስኗል። ቀጥታም ወደ ክፍሉ ገብቶ ማርታን ጠብቀዋል። ማርታ ከስራ ስትመጣም ምን ሆኑ ልጆቼ በማለት የዳጣን ፊት አይታ አውቃለች። ምን ተፈጠረ? ቤቴ ውስጥ ምን ነበረ ብላ ጠይቃትም አይ ደህና ናቸው ወደ ክፍላቸው ገብቶ ነው በማለት ዳጣም ዝም ብላለች። ዳጣም ምስጢሩን አላወቀችም። በእኔ ምክንያት ነው ወይ ብላ ናታን ብትጠይቅም ናታን ችግር እንዳለ ይነግራታል። ነገር ግን በማን ምክንያት እንደሆነ ምስጢሩ ምን እንደሆነ ሰላምዬ ምን እንደሰጠችው አልነገራትም። እንዴት አድርጎ ይንገራት? በእኔ ምክንያት ነው ወይ ብላ ትጠይቃለች ዳጣም። እሱም ደግሞ አይዞሽ ሁሉም ነገር ያልፋሉ እያለ ብቻ ብርታት ይሆናታል። ከዛ ውጭ ልነግራት አይችልም። ምክንያቱም ምስጢር ጠብቅ ተብሏል። ደረጀም ያዘንበታል። ለዳጣ ሊነግራት አይችልም። ደረጀ በራሱ መንገድ ሊነግራት ይችላል ወይንም ሊያቆየው ይችላል። ነገር ግን ምን ሆነ ነው? እኔ እኮ ችግር እንደተፈጠረ ካወቅኩኝ ቆይቻለሁ። ቤቴ ውስጥ ችግር አለ። ከመቼ ወዲህ አንተም እንደምትደብቀኝ አላቅም በማለት ማርታ ጠይቋለች። ደረጀ ግን የበሰበሰ ዝናብ አይፈራም። ስለዚህ ነገሮችን ሁሉ ትሰማለሽ፣ እነግርሻለሁ፣ አንቺም ተዘጋጂ፣ ዝግጁ ሁኚ ብሏታል። ማርታ ግራ ገብቷታል። ምንድን ነው ችግሩ በማለት ብትጠይቀውም አሁን አልነግርሽም፣ ነገር ግን ከ2 ቀን ከ3 ቀን በኋላ
ሰሞኑን እነግርሻለሁ ጠብቂ ብሏታል። እሷም እሺ ብላለች። ታዲያ ኤቢ የት ሄዳ ነው ብትለው ኤቢ የናታንን ክፍል ቆልፌባታለሁ፣ አንቺም ቢሆን ማንኛውም ሰው ወደዛ ክፍል እንዳይሄድ፣ ማንም ሰው ቁልፍ እንዳይከፍትላት ብሏታል። ምን አድርጋ ምን አጥፍታ ብላ ብትጠይቀው ነግርሻለሁ፣ አንቺም ብትሆኚ እዛ አጠገብ እንዳትደርሺ መቀጣት አለባት፣ ጥፋት አጥፍታለች ብሏታል። ጥፋቷ ምንድን ነው? ምንድን ነው ያጠፋችሁ ብላ ብትጠይቅ ጥፋቷን አልነግርሽም፣ ነገር ግን ማንም ሰው በር እንዳይከፍትላት ብሏታል። ደረጀ ግን አስፈርቶኛል። ደረጀ ምን አስቦ ይሆን? ደረጀ በጣም ተቆጥተዋል። እኔ እንጂ ያሳዝናል በእውነት በጣም ችግር ውስጥ ነው ያለ ደረጀ። ዳጣ እንኳን ብቻ ብትሆን ደረጀ እንደዛ አይጨነቅም ነበር። ለሱም መሬቱ ጠቦታል። ሰማይ ቅርብ አይደለም፣ ወደ ላይ አይወጣ፣ ወደ ምድር አይወርድ፣ ምድር ዝግናት። ምን ያድርግ? ከባድ ነው። ግን ታዲያ ማንም ሰው የሚያጋጥመው ነገር ተነጋግሮ ወይንም ደግሞ የልብ ጓደኛ የልብ ትልቅ ሰው ጠርተው ይሄን ነገር ብናገርና ነገሮች ቢፈቱ መልካም ነበር። ደረጀ ግን ብቻውን እየተቸገረበት ብቻውን እየተወያየበት ስለሆነ በጣም ራሱን ጎድቶታል። መጨረሻ ላይ ግን ደረጀ ምንም መሆን የለበትም። ደረጀ መኖር አለበት እስከ መጨረሻው እስከ ጥግ ድረስ። ደረጀ ከሌለ ቀጣይ ራሱ የሚያምር አይመስለኝም። ያሳዝናል። ደረጀ በጣም አሳዝኖኛል። ዳጣና ናታንም ተጨንቋሉ። በስተ መጨረሻ ግን ናታን ዳጣን ለማበረታታት አባዬንም ኤቢንም ሁላቸውንም እንርሳ፣ ማንንም እንርሳ፣ ወደ ራሳችን ዓለም እንመለስ በማለት እያረሳሳት ነው። ምክንያቱም እሷም ተጨንቃለች። በእኔ ምክንያት ይሆን ወይ ይሄ ቤተሰብ የተበጠበጠ ያለ? እንዲሁም ደግሞ ሰላምስ ምን አይነት ምስጢር ለናታን ብትሰጠው ናታንስ እኔን ይደብቀኛል? ኤቢ የሰራተኛ ልጅ ነች ብላታለች። ዳጣ ግን ብዙ ቦታ አልሰጠችውም። የሆነ ቀን ግን ታስባለች ብዬ አስባለሁ። ለምን ኤቢ እንደዛ አለችኝ? ምስጢሩን አይታለች። ምናልባት እኔን ይመለከተኛል ወይ ብላ አንድ ቀን መቼም ትዝላት ይሆናል። አሁን ግን በምን እንደመጨነቁና ምን እንደተፈጠረ ምስጢሩ ምን እንደሆነ ናታንም ስላልነገራት በጣም ተጨንቃለች ከአባቷ እኩል። ግን ደግሞ ችግሩ ምን እንደሆነ እሷም አላወቀችም። ምክንያቱም አባቷን እንጂ እናቷን አታውቅም። ሰላምዬ እናቷ መሆኗን ዳጣ አታውቅም። ስለዚህ እሷም ከነሱ እኩል እየተጨነቀች ነው ያለችው። አሁን ከዳጣ በላይ ምስጢሩን ያወቀ ያለ ናታን ነው። ደብዳቤው ለናታን ስለደረሰ እሱም በስርዓት አስቀምጣለሁ ብሎ ካሜራ ለጥፋ ያየችው ኤቢ ናት። ስለዚህ ደግነቱ የዳጣ አባት ማን እንደሆነ ደረጀ እንደሆነ አለማወቋና አለማየቷ በጅተዋል። ምናልባት እኮ ደረጀ የዳጣ አባት መሆኑን ብታቅ ኖሮ ዳጣ እህቷ እንደሆነች እሱም ደግሞ በዚህ እንደተጨነቀ ሰምታና አይታ ለአባቷም ልታዝንና ምናልባት ምስጢሩንም ልደብቅለት ይሆናል ብዬ አስብኩኝ። ኤቢ ግን አይደለችም። ኤቢ ያየችውንና የሰማችውን ሁሉ ፊት ለፊት መናገርና መጋፈጥ ነው የምትፈልገው። ስለዚህ የምትደብቅ አይመስለኝም፣ ምስጢር የምትይዝ አይመስለኝም። አሁንም ደረጀ ክፍልን ባይቆልፍባት ለእናቷ መናገሩ አይቀርም። ኤቢ ከዛ ክፍል ከመውጣቷ በፊት ግን ደረጀ እንደምንም ለማርታ መናገርና ማስረዳት አለበት ብዬ አስባለሁ። እንደዛ ካልሆነ ነገሮቹ ይበላሻሉ። ደረጀ መናገርና ደረጀ ማስረዳት ለማርታ ብቻ የሆነ በቃ መናገር አለበት ራሱ በራሱ አንደበትና ከራሱ አንደበት እንዴት እንደተፈጠረና እንዴት ልጅ መውለድ እንደቻለ በስካር መንፈስ እንደሆነና አጋጣሚ እንደሆነ ለማርታ ብትቀበለውም ባትቀበለውም ራሱ ቢያስረዳት መልካም ነው ብዬ አስባለሁ። ግን ብቻ ማርቲ እሷ ራሱ አሁን ገና ትጎዳለች። ምክንያቱም ለትዳሯ ታማኝ ናት፣ ለቤቷንም እንደዛ ታምናለች።
ባለቤቷንም እንደዛ ታምናለች። ወደ ሌላ ቦታ ይሄዳል ብላ አስባ ስለማታውቅ ልትጎዳ ትችላለች። በስተ መጨረሻም ደረጀ ገመድ ይዞ ከክፍል እየወጣ ነው። ማርታ በተኛችበት ደረጀ ምን ሊሆን ነው? ወይስ ኤቢ ምን ሊያደርጋት ነው? መልካም ቆይታ ውድ ቤተሰቦች።